ተመልሰን መተናል አድማጮቻችን። አትሌቲኮ ማድሪድ የስ ብሏል አርሰናል። ጁሊያን አልቫሬዝ አርሰናሎች መውሰድ ትችላላችሁ ብሏል። አትሌቲኮ ማድሪድ ፈቃዱን ሰጥቷል። አልቫሬዝ ሐሳቡን ይገልጻል ተብሎ ነበር። አልቫሬዝም ፈቃደኛ ሆኗል ይላል በአርሰናል ታማኝ የሆነው የዜና ምንጭ ማለት ነው። እና የአልቫሬዝ ቀጣይ ጉዳይ እንዴት ይሆናል እንግዲህ አብረን የምናየው ይሆናል አድማጮቻችን። አትሌቲኮ ማድሪድ ፈቅጃለሁ ብሏል። ወደ አርሰናል መግባት ይችላል ብሏል ሁሊያን አልቫሬዝን። አንድ ይህን እናነሳለን። ሁለተኛ የካርሎስ ባሌባ ጉዳይ ከማንቸስተር ዩናይትድ ጋር ያለው ጉዳይ ሁኔታ አሁንም ዩናይትድ ተቃረበ ተብሎ እንደገና ጭራውን አልያዘው፣ ሙሉ በሙሉ መያዝ አልቻለም። ልክ ባለፉት ጊዜያቶች ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ኤሌት አንደርሰን ላይ የተፈጠረበት አይነት ነገር እንዳይፈጠር ስጋቶች አሉ። እሱንም ጉዳይ እንዳስሰዋለን። በ30 ሚሊዮን ፓውንድ በእጃቸው ያስገቡት ብራዚላዊ ሳቪኒዮ ማንቸስተር ሲቲዎች በ85 ሚሊዮን ፓውንድ ሽጠውታል። 75 ሚሊዮን ፓውንድ ቀጥታ የሚከፈል 10 ሚሊዮን ፓውንድ በተጨማሪ በአጠቃላይ 85 ሚሊዮን ፓውንድ ለሳቪኒዮ ቶተናም ሆጭ አድርጎ ወጥቶ ቶተናም ዛሬ ሕክምና ምርመራውን ይጨርሳል። እሱንም እንመለከተዋለን። ሳቪኒዮ ቀጣዩ የዶሮዎቹን ቤት ተቀላቅሏል ስፐርስን። ሌላው ኢዝሪ ኮንሳ ሙሉ በሙሉ የአርሰናል ተጫዋች ሆኗል። 15 ቁጥር ማሊያ ይለብሳል። በይፋ ተጠናቋል። ኢዝሪ ኮንሳ በ51 ሚሊዮን ፓውንድ ከአስቶን ቪላ አርሰናልን የተቀላቀለ ዲፌንደር ሆኗል። እነዚህን ዝውውሮች እንመልከታቸው ሶፊ። አሁን የአልቫሬዝ ትልቁ መነጋገሪያ እየሆነ መጥቷል። ይሳካል ወይስ አይሳካም? አትሌቲኮ ማድሪድ የስ ብሏል፣ ፈቅጃለሁ ብሏል። አዎ ግርምዬ፣ አትሌቲኮ ማድሪድ ቢፈልግም ነገር ግን ተጫዋቹ እያቅማማ ነው ወይም እስካሁን ባለው ሂደት ሁለት አይነት መረጃ ነው። የቪኒሲየስ ጁኒየር አይነት መረጃ ነው። ቪኒሲየስ ጁኒየር ታስታውስ ከሆነ የአርሰናል ቅርበት ያሉ መረጃዎች አይ ማድሪድን እምቢ ብሏል የሚል ነበረ። ለማድሪድ ቀረቤታ ያላችሁ ደግሞ አይ ተጫዋቹ በማድሪድ ኮንትራቱን ያራዝማል የሚል ነበረ። በኋላ ላይ ኮንትራቱን ያራዘመበት ሂደት እንመለከታለን። ትልቁ ነገር እንዳልከው ዛሬ ትልቁ ዜና አትሌቲኮ ማድሪድ አርሰናል ያቀረበላቸውን ኦፈር ተቀብለዋል። የአርሰናልን ጥያቄ ጁሊያን አልቫሬዝን አርሰናል እንዲወስደው ፍቃደኛ ናቸው። ይሄ ነው ትልቁ ዜና። ምክንያቱም የአልቫሬዝ ፍላጎት ለየቅል ነው። አንዳንዶቹ በፍጹም ባርሴሎናና ባርሴሎና ብለዋል፣ ሌላ ክለብ ከመሄድ እዚሁ መቀመጥን ይመርጣል ይላሉ። ሌሎቹ ደግሞ አይ ሌላ አማራጭ ስለሌለው አሁን ላይ ከደጋፊዎቹ ጋርም ጥሩ ስሜት ስለሌለው ወደ ሁለተኛው አማራጭ ይቀበላል፣ በውድም በግድም የአርሰናልና አማራጭ ተቀብሎ ይመጣል ይሄዳል የሚል ሀሳቦችን እያነሱ ይገኛሉ። ዛሬ በአብዛኛው የአትሌቲኮ ማድሪድ ደጋፊዎች በሚበዙባቸው ቦታዎች ላይ የተሰቀሉት ባነሮች፣ ወረቀቶች አልቫሬዝ አውት የሚሉ ናቸው። በበርካታ ጉዳዮች በበርካታ ቦታዎች ላይ የተለጠፉት ከዚህ በፊት ታስታውሱ ከሆነ አድማጮቻችን የኒኮ ዊሊያምስ ከአትሌቲክ ቢልባኦ ወደ ባርሴሎና ለማምራት እየተነጋገረ በነበረበት ሰዓት መኪናው ሳይቀር ተሰብሯል። በኋላ ላይ 360 ዲግሪ ሀሳቡን ቀይሮ ነው በአትሌቲክ ቢልባኦ መቆየትን የመረጠው። ስለዚህ ሁሊያን አልቫሬዝ ላይም እንደዛ አይነት ነገር ነው። ምናልባት እንግዲህ ይቅርታ ጠይቆ ደጋፊዎችን ያው ባለፈው ደጋግመን ተናግረናል። ሁለት አማራጭ ነው ያለው ጁሊያን አልቫሬዝ፣ ይቅርታ ጠይቆ አትሌቲኮ ማድሪድ መቆየት ደጋፊዎችን፣ ሁለተኛው አማራጭ ወደ አርሰናል መሄድ። በቃ ከዛ ውጭ ሌላ አማራጭ የለውም ብለን አስቀምጠናል። ባለፈው የባርሴሎና ጉዳይ አልቋል። እንግዲህ የባርሴሎና የሰጠው እስካለፈው አርብ ድረስ ነበር የመጨረሻ ባርሴሎናዎች የሰጡት። ከዚህ በኋላ ሌላ ተጫዋች ይፈልጋለሁ እናንተን አልለምንም አልጠብቅም ብሎ ባርሴሎና ሌሎች ተጫዋቾች ላይ ትኩረቱን አድርጎ እየተንቀሳቀሰ ነው። ለዛም ነው ትናንት ቪክተር ዮኮሬሽን ኤጀንቱ ባርሴሎና ታይቷል ሲባል የነበረው ጉዳይ ማለት ነው። በትክክል ግን አንዳንድ ነጥቦችን ስታገናኘው ሶፊ ይሄ ነገር ወደ እውነት እያመዘነ የመጣ ይመስላል። አንድ አስተያየት ሰጭ እንደውም አሁን ምን እያለ ነው? አይ ፔድሮ ሞራታ ነው ዜናውን ያወጣው እና አትሌቲኮ ማድሪድም የስ አላለም ወይም ፈቃደኛ አልሆነም የሚል አስተያየት ሰጪ በኮሜንት መስጫው ላይ ልኮልናል። ግን 3-4 የሚሆኑ ዓለም ላይ በብዛት ዘገቡ የሚባለው ጉዳይ አትሌቲኮ ማድሪድ ፈቃደኛ እንደሆነ ይጠቆማል። እሱ ጥርጥር የለው። እሱ ፈቃደኝነቱን አድማጫችን ምንም ጥርጥር የለው። ብዙ ቦታዎችም ጥራት ማለት ታማኝነት ያላቸው ምንጮችም ጭምር የገለጹት ነገር ስለሆነ ግን አሁን ትልቁ ጥያቄ መዳፉ ላይ የተቀመጠለት አልቫሬዝ ነው። አልቫሬዝ አልፈልግም ካለ አልፈልግም ነው በቃ። ምንም ትደራደር ምን ብትል አሁን ተደራደሩ የሚባሉት
እና አትሌቲኮ ማድሪድና አርሰናል አሳምነዋል የተባሉበት ፖይንት ልንገራችሁ አድማጮቻችን። አርሰናሎች ከጁሊያን አልቫሬዝ ዝውውር ጋር በተያያዘ ለአትሌቲኮ ማድሪድ ያቀረቡለት ገንዘብ በጣም ብዙ ገንዘብ ነው። በአይነት ወይም እጅ በእጅ 90 ሚሊዮን ዩሮ፣ ቪክቶር ኮረሽ ደግሞ 80 ሚሊዮን ዩሮ ተገምቶላቸዋል። በድምሩ 170 ሚሊዮን ዩሮ ነው አርሰናል ለአልቫሬዝ ዝውውር ለአትሌቲኮ ማድሪድ ያቀረቡ። በጣም ብዙ ገንዘብ። አትሌቲኮ ማድሪዶች ይህንን የማይቀበሉበት መንገድ ያለ አይመስለኝም። ባርሴሎና ቢመጣ ከዚህ በላይ ስለማይሰጣቸው የዚህን እንኳን አርሰናል 170 ከሰጣቸው እነሱ ማክሲመም ቢሄዱ 120 ነው 130 ነው ባርሴሎናዎች ማክሲመም ያውኑ ከሄዱ። ስለዚህ በዛ ሁኔታ ውስጥ ያለበት ሂደት እየተመለከት እንገኛል። ግን አልቫሬዝ እምቢ ብሏል ነው አሁን ፖይንቱ። አልቫሬዝ እምቢ ካለ 300 ብታቀር 500 ብታቀር እንኳን የውል ማፍረሻውን ብከፍል እንኳን ጊል ይናገረው አይደል 500 ነው ውል ማፍረሻው፣ ከፈለጉ ባርሴሎናዎች ውል ማፍረሻውን ከፍለው ይወሰዱ ይላል። ስለዚህ ያንን ብትከፍል እንኳን ምንም አታመጣም። በቃ አልቫሬዝ ካልፈለገ አልፈለገም ነው። ተጫዋቹ አርሰናልን አልፈለገም እውነት ለመናገር እና እኔ አርሰናል እንዲሁም አልፈልግም ካለ ለምንድን ነው የሚታገለው? በቃ የማይፈልግ ተጫዋች እኮ እንዲመጣ ለመፍቀድም የለብም። ሌሎች ነገሮች ላይ ነው ትኩረትን ማድረግ ያለብን። ተጫዋቹ 50-50 ቢሆን አይ የባርሴሎና ካልተሳካ ልክ ባለፈው ቪኒ እንዳለው የማድሪድ ካልተሳካ እመኑኝ ቃሌን ሰጥቻለሁ ለእናንተ ነው የምፈርመው እንዳለው ብሎ ቢሆን የባርሴሎና ካልተሳካ ወደ አርሰናል እመጣለሁ ብሎ ቃል ቢገባልህ ምንም ችግር የለውም ብታወራው ብትጠብቀው ማለት ነው። ግን እሱ ያለው አልፈልግም ነው። በቃ ባርሴሎና በጣም ነው የፈለገው። በጣም ደጋግሞ የተናገረው እና እኔ አርሰናል እዚህ ቦታ ላይ ጊዜውን ማጥፋቱም ተገቢ ነው ብዬ አላምንም። በተለይ በአዲሱ አሁን የአርሰናል በነ ሚኬል አርቴታ በአንድሪያ ቤርታ ሀሳቤ በተለይ አርቴታ ክለቡን የሚወድ ለባጁ የሚቆረቆር ተጫዋች ነው የምንፈልገው ብሎ ተደጋጋሚ ይናገራሉ። ሞር እንደው የአርሰናል ደጋፊ ቢሆን እንመርጣለን የሚል ሀሳብ ያላቸውን ነገሮች ይሰጣሉ። እና አልፈልግም ከተባልክ ብዙም እዚህ ቦታ ላይ መቆየት ያለባቸው አይመስለኝም። እና የአልቫሬዝ ጉዳይ ወደ አርሰናል ብዙም የሚሆን አይመስልም። በጣም ያው በዝውውር የማይሆን ነገር የለም፣ ግን የሚሆን አይመስልም ማለት ተጫዋቹ በቃ ፍላጎት የለውም፣ ኢንተረስት የለውም። ስለዚህ አልቫሬዝ ላይ ያለው ነገር ይሄ ነው እውነታው። አድማጮቻችን እሺ ወደ ባሌባ እንግባ። የባሌባ ጉዳይ ማንቸስተር ዩናይትዶች የሰጉበት ነገር ይገባኛል። ብዙዎች በውስጥ መስመር የሚጠይቁና ይልኩልና ኤደርሰን እኮ የሕክምና ምርመራ አድርጎ ሂርዊጎ ተብሎ ተመልሰዋል እና የሰውዬ ዘጌት ሲል ስጋት እየገባን ነው የሚል ሀሳቦችን እየሰጡ ያለበት ሂደት ነው ያለው። አሁን ባለው ሂደት የዚህ ተጫዋች ጉዳይ አሳሳቢ አይደለም። የባሌባ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣቱ ጉዳይ ለእኔ ከተመለከትኳቸው ምንጮች መረጃዎች አንጻር ባሌባ የማንቸስተር ዩናይትድ ዝውውር የሚቀር አይደለም። ማንቸስተር ዩናይትዶች ያልተጣደፉበት ምክንያት አለ። ተጫዋቹ ቢመጣም አውቶማቲካሊ ግልጋሎት አይሰጣቸውም፣ ያውቁታል። ለነገው ጨዋታ ለሳምንት ጨዋታ የሚደርስላቸው ቢሆን ኖሮ ፈጥነው ዝውውሩን ጨርሰው ነገሮችን ያገባዳሉ። ግን ልጁ 2-3 ሳምንት በጉዳት ይቆያል። ስለዚህ እየተደራደርክ ትቆያለህ። ልዩነት አለው። የ5 ሚሊዮን ዩሮ አካባቢ ልዩነት አላቸው። የ5 ሚሊዮን አካባቢ ማንቸስተር ዩናይትድ 65 አካባቢ ነው ያቀረበው፣ እነሱ ከ70 ይፈልጋሉ። እንዲህ አይነት ነገር ጥቂት የሆነ በጣም ጥቂት የሆነ ይሄ ማለት ለመጣላት የማያበቃ ነገር አላቸው። እሱን ደግሞ ጊዜ ስላላቸው ማንቸስተር ዩናይትዶች ጊዜ ሰጥተው መስራትን መረጡ። ቢኮዝ ሴፕቴምበር 1 ነው ገና የሚዘጋው ዝውውሩ መስኮት። ተጫዋቹ መጥቶ ማያገለግልም። ስለዚህ መከራከር ይሻላል ባለበት ሁኔታ። ተጫዋቹ ማንቸስተር ዩናይትድ ነው መርጦ ብሏል፣ ጨርሷል። ከኒውካስል ጋር አታደራድሩ ይብሏቸዋል። በር ዘግቷል ካርሎስ ባሌባ። ስለዚህ ማንቸስተር ዩናይትድ አያሳስቡ፣ ቀስ ብሎ ተደራድሮ ነገሩን መጨረስ ነው። በዛ ሁኔታ ውስጥ ያለ ነው እንጂ የካርሎስ ባሌባ ዝውውር ጉዳይ የሚቀር አይደለም። ዛሬም ሊያልቅ ይችላል፣ ነገም ሊያልቅ ይችላል። ማንቸስተር ዩናይትድ በቃ ግድ የለም ልክፈል፣ ወይም ብራይተኖች ግድ የለም ያላችሁትን ክፈሉ ካሉ ነገሩ ማለቅ የሚችልበት ነገር አለ። ስለዚህ በዛ አይነት ድርድሩ ስላሉ እንጂ የባሌባ ጉዳይ ሌላ ችግር የለበትም። የሕክምና ምርመራ ገና አልተከናወነም። ምናልባት የሕክምና ምርመራ ተከናውኖ ችግር ገጥሞት ከሆነ ገና እናያለን። እሱ ገና አልተከናወነም። የሕክምና ምርመራ ከተከናወነ ግሪን ላይት መስጠት አለብህ። ልክ ስትስማማ ክለቡ መመርመር ትችላለህ ይላል። ግሪን ላይት ይሰጣል፣ ፍቃድ ይሰጣል፣ ሂደት ትመረመራለህ። ምርመራው በሰላም ተጠናቋል ሲባል ገንዘቡን ያስገባላል ክለቡ፣ ዝውውሩ ያልቃል ማለት ነው። ቻው። አሁን ያለው ሁኔታ ሜዲካል ላይ አልደረሰም፣ ግን ሜዲካል ላይ ለመድረስ ጫፍ ላይ ያለ ዝውውር ነው የሕክምና ምርመራ እንዲያደርግ ለመፍቀድ ማለት። ስለዚህ በዚህ ሁኔታ ውስጥ ነው የካርሎስ ባሌባም ያለው። ይሄ ነው ሪያሊቲው። ጊዜ ስላላቸው መጣረፍ አልፈለጉም ማንቸስተር ዩናይትዶች። ሌላው የቶተናም ጉዳይ ነው። አድማጮቻችን እንደምታውቁት ሳቪኒዮ አልቋል። 85 ሚሊዮን ፓውንድ ነው ቶተናም የሚከፍለው።
የሕክምና ምርመራውን ኦልሞስት አሁን እየጨረሰ እንደሚገኝ ነው ከደቂቃዎች በፊት በወጡ መረጃዎች የሚጠቁመው። እና በጣም የሚገርመው ነገር ለማንቸስተር ሲቲው ሳቪኒዮ ቶተናም የከፈለው 85 ሚሊዮን ፓውንድ ዋጋ ነው። ብዙዎችን ያስገረመው ማለት ነው። በቀጥታ 75 ሚሊዮን ፓውንድ ነው ለዝውውሩ። ግርም እያንተን አላስገረመም እንዴ? በጣም እኔ አልጠበቅኩም። ለሳቪኒዮ 85 ሚሊዮን ፓውንድ በአመት አንድ ጎል እኮ ነው ያለው። 24 ጨዋታ አድርጎ በፕሪሚየር ሊጉ አንድ ጎልና አንድ አሲስት ነው ያለው። በአጠቃላይ በኤፍኤ ካፕ በሊግ ካፕ ምናምን ተጫውቶ በ36 ጨዋታ 4 ጎል ነው። በጣም የሚያሳዝን ነው። በጣም የሚገርም ነው። ይሄን ያህል ብር ሲወጣበት ቶተናም ምን ነካው ነው የሚያስብለው። እኔ በጣም የሚገርመኝ ነገር ግርምዬ፣ በጣም አንዳንድ እግር ኳስ ላይ ይገርመኛል። በጣም አሁን ለሳቪኒዮ 85 ሰጠ፣ ለማርቲኔሊ 40 ስትል ይከብዳል አይደል? አይገናኝም እንጂ ራፋኤል ሊያውን 50 ስትል ራፋኤል ሊያውን የመሰለ ተጫዋች በ50 ማለት ምንድን ነው? አንዳንድ የድርድር አቅም ወይስ ሌላ የተለየ ያላየነው እኛ ነገር ይኖር ይሆን? የተጫዋቾቹን ኳሊቲ ያልተመለከትንባቸው ነገሮች ይኖር ይሆን? አላቅም። ግን አሁን ራፋኤል ሊያው ገበያው ላይ በጣም ጥራት ያለው ተጫዋች ነው። ራፋኤል ሊያው ከሳቪኒዮ የሚተናነስ አይነት ተጫዋች አይደለም። ግን እሱ አሁን 50 ነው እየተባለ ያለው። ኢቨን አሁን እስከ 40 ድረስ ለማውረድ ኤሲ ሚላን የሚፈልገው አጥቷል። እንግዲህ ወይ ከባህሪ ጋር ወይ ከመሰል ነገር ጋር ችግር ከሌለበት ተጫዋቹ ግን 50 እየተባለ ነው መጨረሻ ባያውም በትልቁና በጣም የሚገርም እኮ ነው። ግራ ትጋባለህ እዚህ የገበያ ጉዳይ። በሳቪኒዮ 85 ከሆነ ማርቲኔሊ 100 የማይሆንበት እኔ ምንም ሪዝን ቢያንስ ሳቪኒዮ ማውጣት አለበት። እንዴ ሳቪኒዮ 75 ቀጥታ ሰጥተው 10 እንደገና ተጨማሪ 85 ሚሊዮን ፓውንድ ቶተናም ምን እንዳሰበ አልገባኝም። ሌላኛው የአስቶን ቪላ ጉዳይ ነው። አስቶን ቪላ የቀድሞውን የማንቸስተር ዩናይትድ ተጫዋች አረን wan-bissaka በውሰት ውል በአስገዳጅ ሁኔታ በቋሚነት የሚፈርምበት ፊርማ ነው። በውሰት ውል ከዌስታ ለሉካስ ዲኛ የምትክ ማለት ነው። ፒኤስጂ ስለሄደባ አረን wan-bissaka ቀጣዩ የአስቶን ቪላ ተጫዋች ሆኗል። ግን በውሰት ውል ነው ለጊዜው የተቀላቀለው ከዌስታ። በቀጣይ ግን በአስገዳጅ ሁኔታ በቋሚነት ተጫዋቹ የአስቶን ቪላ ንብረት ይሆናልና እንግዲህ በፕሪሚየር ሊጉ አረን wan-bissakan በአስቶን ቪላ ቡድን ውስጥ የምናየው ይሆናል። ማሊያቸውም ለነገሩ ተመሳሳይ ነው፣ የዌስታምና የአስቶን ቪላ። አድማጮቻችን ፕሮግራማችን በዚሁ እናገባድዳለን። ምሽት እንመጣለን። ምሽት አለን፣ ቀድመን ነው የምንመጣው፣ በጊዜ ነው የምንመጣው። ስለዚህ የዝውውር መረጃዎችም ካሉ እንጨምራለን። በቀጥታ ስርጭታችን ወቅት የአርሰናል ላይ ኮሜንተሪ ጨዋታን ከምሽቱ 3 ሰዓት ጀምሮ እናንተ እናረሳችኋለን። አብራችሁ ለቆያችሁ ከልብ እናመሰግናለን። አስተያየት ሰጪዎቻችን ከልብ ነው። ዛሬም የሲዲ ስፖርት ቤተሰቦቻችን አብረውን ነበሩ። ልጅ ቲጂ የሊቨርፑሏ መክሌት ጥላሁን፣ ልጅ አባስ ከልብ፣ አሚር ኦዚል፣ ሜርሲ ገነር፣ ቴዲ ገነር፣ ሮቤልማን በጣም ብዙዎች ናቸው ቤተሰቦቻችን፣ የሲዲ ስፖርት አጋሮቻችን። ከእኛ ጋር አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ዌልካም ባክ ብለናል። እንኳን ደህና ተመለሳችሁ። ፕሪሚየር ሊጉም ተመልሰዋል። ሞቅ ባለ ድባብና ስሜት ከምሽት ጀምሮ ወደ እናንተ ጨዋታዎችን ማስተላለፍ እንቀጥላለን። ዋዜማ ላይ ነን። የአሸንዳ አሻንድዬ ሻደይ ሶለል ሰሞኑን እንግዲህ ይከበራሉ። በትግራይ ክልል በአማራ ክልል የሚከበሩ የተለያዩ ስያሜዎች ግን አንድ አይነት ይዘት ያላቸው ናቸው። አሸንዳ፣ ሻደይ፣ ሶለል፣ አሻንድዬ እነዚህ እንግዲህ ይከበራሉ። እንኳን አደረሳችሁ ለማለት ነው። ለኦርቶዶክስ ተዋሕዶ እምነት ተከታዮች ደግሞ እንኳን ለጾመ ፍልሰታ መዝጊያ በሰላም በጤና አደረሳችሁ ለማለት ነው። እንዳለን በጣም አሪፍ አድማጮቻችን አብራችሁ ነበራችሁ ከልብ እናመሰግናለን። የዚህ ፕሮግራም የክብር ስፖንሰር በመሆን ከኛ ጋር ቆይታ ያደረጉ ታላላቅ ተቋማቶች አሉ። ማለዳ ፎም ይመቻችሁ። ቀኖትን በደስታ